ሊስቱና አራተኛው የ29ኛ ዓመት የልደት በዓል ባርቾ ከተሰኘው የወጎችና የልብ ወለዶች ስብስብ የተወሰደ። ደራሲ ህይወት ምንሻው፣ ተራኪ መሰረት አሰፋ። ሊስቱና አራተኛው 29ኛ ዓመት የልደት በዓል። በአንዱ ቅዳሜ አንድ ድግስ ሄጄ ነበር። ጓደኛዬ ጽዮን 29ኛ ዓመት የልደት በዓሏን ለአራተኛ ጊዜ ያከበረችበትን ድግስ። ጽዮን ዘንድሮ 32 ዓመት እንደሞላት ታውቃለች። እኛም እናውቃለን። ነገር ግን ከ2 ዓመት በፊት የምር 30 ሲሞላት እኔ ቤት ሳልሰራ 30 ቤትን አልጥራም እስካገባ 29 ዓመቴ ነው ብላ የምር ቀልድ በመናገሯ ከዚያ ጊዜ ጀምሮ በየዓመቱ እየተገናኘን 29ኛ ዓመቷን የቀልድም የምርም እናከብራለን። ነገሩ በቅርብ ጓደኞች መካከል ያለ ቀልድ ይሆን እንጂ ውስጡ ብዙ ምሬት አለው፣ ብዙ ብሶት አለው፣ ብዙ ህመም አለው። ድግሱ ቦታ እንደደረስኩ 40% የሚሆነውን የሚያምር ሰውነቷን በቀይ አጭር ቀሚስ ሸፍናና ተደብታ ቁጭ ብላ አየኋት። 32ኛ ዓመት የልደት በዓሏን የምታከብር ሳይሆን በ32 ጥይት ተደብድባ ልትገደል የተፈረደባት ሰው ትመስላለች። ጽዮንን እንዲህ ብላት ልዩነቱ ምንድነው ሳትለኝ አትቀርም። ስታይኝ ወደኔ መጣች። አይ ጽዮንዬ ከ28 አንድም ቀን የዘለለሽ እኳት መሲም አልኳት። ስሜት ጨርስ ተይም ባክሽ ዘንድሮስ ምን ነው ምን ሆንሽ አልኳት። ምንም አይ ምንም እቴ ሌላ ሽበት ወጣብሽ እንዴ? ሂጂ ባክሽ አንቺ። ቤት ታይ አግቢ የሚለውን ንዝንዛቸውን በአዲስ መልክ ጀመሩ። አይ እሱ ብቻ አይደለም ፔሬድሽ ያለ በቂ ሰበብ መምጣት አቆመች። ኧረ በማርያም አንቺ ምን ነው ይሄን ያህል 45 መሰልኩሽ እንዴ? እሺ ከአሌክስ ጋር ተጣላችሁ ወይ? አንቺ ደግሞ የመቼሽን ደሞሱ ኖረ ሄደ። የኔ ቆንጆ ታዲያ ምን ሆነሽ ነው እንዲህ በ29ኛ ዓመት የልደትሽ ቀን የከፋሽ? ስሚ አለችኝ ሰው እንዳይሰማ ወደ ጆሮዬ ተጠግታ። ወይዬ 32 ዓመት ሞላኝ እኮ። እሷ ቀስ ብላ ስትነግረኝ እኔ ጮክ ብዬ ሳኩ። አባቴ ሞት ዛሬ ነው የገባኝ። እንደ ሌሎች ሰዎች 29 30 31 እያልኩ በመጣ ኖሮ እንዲህ ነገሩ ራሴን አይመታኝም ነበር። ሰው ክፍል ደብል ይመታል፣ እኔ እድሜ ደብል እየመታው የደረስኩ መሰለኝ እኮ። መሳቄን ቀጠልኩ። ከእውነቱ ጋር መስማማት አቃተኝ። 32 ይሄ እኮ ከሩብ ምዕተ ዓመት በ7 ዓመት ይበልጣል። አስቢው በምዕተ ዓመት የሚቆጠር ጊዜ መኖሬ ሳያንስ በዛ ላይ 7 ዓመት። ወይኔ ነገሩ መጎምዘዝ ሲጀምር እጇን ይዣት ከድግሱ ግርግር ነጠል ያለ ቦታ ላይ አብረን ተቀመጥን። የምር ጽዮን ምንድነው እንዲህ ከእድሜሽ የሚያጣላሽ? ሁላችንም እያረጀን እኮ ነው። እሱማ አዎ፣ ግን እኔ ህይወቴን ሳየው እግዚአብሔር ከጊዜ ጋር ተመሳጥሮ በእድሜ የሚቀጣኝ እየመሰለኝ ነው። ኧረ በስመ አብ ምን ነው አንቺ? እድሜ ቅጣት ይመስለኝ ጀምሯል ነው የምልሽ። እንዴ ምን ነው ይሄን ያህል? እድሜ ጸጋ ነው እየተባለ በሚዘፈንበት ሀገር እንዲህ ስትይ ቢሰማ እግዚአብሔርም ሰውን ደስ አይላቸውም። ባክሽ ሰው እድሜ ጸጋ ነው የሚለው ሲደላው ነው፣ በእድሜው ሲሰራ ሲኖር። እኔ እኮ አንዳንዴ የምኖር ሳይሆን በሞት እስክወሰድ የምጠብቅ ነው የሚመስለኝ። መኖር የመሞት ዋዜማ ነገር ሆነብኝ። ያለችኝን ነገር ማብላላት ስጀምር ሌላዋ ጓደኛችን ሰማሃል ትልቅ የእርጉዝ ሆዷን አስቀድማ አጠገባችን ቆመች። ተነሽልኝ እስኪ አለችኝ። በፊትም ጎርናና የነበረው ድምጿ ይበልጥ ለጆሮ በሚሰቀጥጥ ሁኔታ ጎርንኗል። እርግዝና ያወፍራል፣ እርግዝና ወዝ ይሰጣል፣ እርግዝና ጸጉርና ጦት ያሳድጋል እንጂ ድምጽ የባሰ ያጎርናል እንዴ? ቶሎ ካልተነሳው መልሳ ጠይቃኝ ያንን ድምጽ መስማት ስላለብኝ
ብድግ አልኩና ወንበር ለቀቅኩላት። ኡፍ አለች ሁለት እግሮቿን ብልቅጥ አድርጋ ከተቀመጠች በኋላ። ደከመሽ አይደል አልኳት። ደከመሽ? በስማም መረረኝ። አሁንስ ሰው በ5 ዓመት 3 ልጅ ይወልዳል። አሁን እኮ ሳስበው በ5 ዓመት ውስጥ እርጉዝ ያልነበርኩበት ወር ከ4 አይበልጥም ብላ በዛው ድምጿ አውራችና ሳቀች። ጽዮንን አየኋት። ቀይ ፊቷ ከቀይ ቀሚሷ ተመሳስሎ ዝም ብላ ሰማሃልን ታያታለች። በፊትም የማውቀው የምሬቷ ስሌት ተገለጸልኝና አንጀቴ ተላወሰ። እኔ ምልሽ እሜቴ ጽዮን ሰማሃል ቀጠለች። ወይ ጽዮን በፍጹም ግዴለሽነት መለሰችላት። አግብተሽ ሰርግ እንደመደገስ ወይ እንደኛ ወልደሽ የልጅ ልደት እንደማክበር በ35 ዓመት የራስ ልደት አይደብርም? የጽዮንን ፊት ደም መደፈራረስ ሳይ በቅጽበት ተነስታ የሰማሃልን እርጉዝ ሆድ በእርግጫ የምትለው መሰለኝ። ለራሴ ባልገባኝ ፍጥነት ሰማሃል ያምሻል እንዴ? ሰው ድግስ ላይ ተመቶ እንደዚህ ይባላል? ደሞ ማነው 35 ያለሽ ብዬ ጽዮንን ያስኩና ከሳሎን ወጣው። የጽዮን እጅ እንደ ልብ ይመታል። ጽዮን ሆርሞናል ናት። እርሹ ምኑን? ሰማሃል ያለችሽን ልክ እኮ ናት። ልክ ናት። እውነቷን ነው። ፈልገሽ አይደለም፣ ሁሉ ነገር እግዚአብሔር ሲለው ነው አልኩ። መደበኛ ሀበሽኛ ማባቢያ ሐረጌን መሽረት አርጌ እግዚአብሔር ከሚሰጠኝ ወንዶች መሃል ይኸውልሽ እንትናን አግቢ ይለኛል። እግዚአብሔር አሌክስን ትተሽ ሰመረን አግቢ ይለኛል። ይሄ የኔ ስራ ነው። እግዚአብሔር ስራ ፈቶ የኔን ባል ያማርጠኝ። ዝም አልኳት። በጣም ብዙ ስዘባነን እስከዛሬ ደረስኩ። አሁን ግን መራጭ ይወድቃል ከምራጭ የሚለው ሊደርስብኝ እንደሆነ ታውቆኛል። ምራጭ ላይ አልወድቅም። እሱ ይሁን፣ ግን ስኬትሽን ሁሉ በማግባትና በመውለድ መመዘን ያለብሽ አይመስለኝም። አታሾፊ አለችኝ። ይገባኛል ምን እንደምታስቢ፣ ግን ያ አንዱ ነገር ነው። የተማርሽ ነሽ፣ የሚገርም ስራ አለሽ፣ ማግባት መውለድ ደስ ይላል፣ ግን ሲሆን ነው ለማለት የፈለኩት ምንድነው፣ ለማንም ሳይሆን አንቺ ስለምትፈልጊው ብቻ አድርጊው። ገባሽ አልኳት። ከተናገርኩት አብዛኛው ከኦፕራ ዊንፍሬ ተሰረቀ ነው። አግብታም ወልዳም ከማታውቀው የ60 ዓመቷ አሮጊት ኦፕራ ግን በጊዜው ከዚህ የተሻለ ትጥቅ አልነበረኝም። እፈልገዋለሁ አለችኝ። እንደዛ ከሆነ አድርጊው፣ ሰው ፈልጊ፣ ባል በመሆን የሚተባበርሽ አልኳት። እየኮመጠጠ የመጣውን ወሬያችንን ለማጣፈጥ። እንዴት አድርጌ ግን አለች ፈገግም ሳትል። በመጀመሪያ ያረጅም የወር አስቤዛ የሚመስል የመመዘኛ ሊስትሽን ጣዩ። አሁን ሳቀች። እውነቴን ነው፣ ባል እንደዛ አይገኝም። ሰንጠረዥ ሰርተሽ ዝርዝር አውጥተሽ ፕሮጀክት ቀርጸሽ ትዳር አይመሰረትም። ስላገባሽ አምንሻለሁ። እሱን ጣይና ማለቴ ዋናውን አትጣይ። ዋናው ማለት የማትደራደሪበትን ማለት ነው። የማትደራደሪበትን መመዘኛ እሱ ነው ችግሩ። የማልደራደርበት የቱ ነው? ለምሳሌ ወንድ መሆን አለበት የሚለው። ስትስቅ ደስ አለኝ። በሚቀጥለው ዓመት ሳገኛት ባላግብታ ባላያትም እርጉዝ ሆና ባትጠብቀኝም በዚህ ወሬያችን ስላሳኳት ደስ አለኝ። እሺ አለች። እሺዋ በሚያምረው ሳቋ ወዝ እየዋኘ። ሌላው ላይ ላላቤ እኔ መመክርሽ ወረቀትሽ ላይ ያለውን ዝርዝር መመዘኛሽን የሚያስጥል የሚያስረሳሽ ራሱ አዲስ መመዘኛ የሚሆን ሰው እንድታገኝ ነው። ፍቅር ያ ነው። ጽዮንና እኔ ይህንን በተጨዋወትንበት በሶስተኛው ሳምንት የሚከተለውን ኢሜል ላከችልኝ። ጓደኛዬ ምክሩን ተግባራዊ እያደረኩ ነው። ይህንንም ለማስመስከር የድሮ የመመዘኛ ሊስቴን ከአዲሱ ጋር እንድታስተያዩ አያይዤ ልኬልሻለሁ ይላል። ሳቃልኩና የተያያዙትን ሰነዶች ከፈትኩ። የድሮ ሊስት ረጅም ቢያንስ ሜትር ከ80 ጠይም መጥቆር የለበትም። አይኖቹ ሴክሲ የሆኑ
ዲምፕል ያለው ንጹህ ግሬስፉል አረማመዱ የሚያምር ጎርነን ያለ ድምጽ ያለው በተለይ ስልክ ላይ ሳቁ የሚያምር ቀልደኛ አንባቢ ቦርጭ የሌለው በየቀኑ ኤክሰርሳይዝ የሚያደርግ ጥሬ ስጋ የማይወድ ብዙ የማይጠጣ የማይቅም የማያጨስ ኦቨር የማይወጣ ሴታ ሴት ያልሆነ ኳስ የማይወድ ጥሩ የሚሸት ዘናጭ ግን በጣም የማይዘንጥ ራሱን የሚጠብቅ ቢያንስ ማስተርስ ያለው በግቢውን ይመረጣል። ውጭ ሄዶ የተማረ ከ20,000 ብር በላይ የሚያገኝ ታክስ ተቆርጦ ለስራ ውጭ የሚመላለስ የምነግረውን የሚሰማ የሚያከብረኝ ትልቅ ዓላማ ያለው ሴት የሚያከብር ሌላ ጊዜ የሚጨመር ብዙ ይኖራል። አዲሱ ሊስት የሚወደኝ ሊስቱና አራተኛው የ29ኛ ዓመት የልደት በዓል ባርቾ ከተሰኘው የወጎችና የልቦለዶች ስብስብ የተወሰደ። ደራሲ ህይወት ምንሻው፣ ተራኪ መሰረት አሰፋ። ሊስቱና አራተኛው 29ኛ ዓመት የልደት በዓል